ይሄን ልብስ ግዛ እገዛለሁ፣ ይሄን ጫማ ግዛ እገዛለሁ፣ ይሄን በግ አንተ አመጣለሁ። አሁን አላየሁም አለ። እየተያየ ተለያየ። አዎ ውለታዋን ማረሳ እሷ ነች። ለካ ውለታ ለማይሰጥ ነው ብራችን ያለቀው። አዎ ምንም አያመሰግንም። ያው እያዋረደ በጣም ይገርማል። እኔትም እየገባሁ እየተበደርኩ እያመጣሁ አዎ ይሄ ነው። አይ ሚካኤል እንግዲህ የኔ ዋስ እሱ ነው። ያለፈ አልፏል። ለወደፊቱ ሁላችንም እንዳንሳሳት ሚካኤል ፈቃዱ ይሁን። አዎ ተሳሳት ነው ተሳስተናል። አዲ ነው ግን በጣም እንጂ በጣም እንዲህ አይነት ሁኔታ ያለ ህዝብ አያድግም። እንዲህ አይነት መናፍስትን እየጎተተ ሰው ላይ የሰዎችን እድል የሚያጨለም ህዝብ ምንም 100,000 ጊዜ ቴክኖሎጂ ሌላው ዓለም ላይ ይበርታ፣ እኛ አናድግ። ተወለድኩበት ቀን ዛሬም ድጋሚ ነው የተወለድኩት እና ቤቴን አመስግኑልኝ። እኔን ያየ ይቀጣል ከዚህ ወዲያ። እውነት እኛም አሁን ተሳስተናል። ከስተት ወደዚህ መልሶናል እግዚአብሔር። አነጫነጫታል መተቱ እኔ እንዳገባው የእሷን ባል ጓደኛዋ ነኝ። እንድታገቢው ጓደኛ ነኝ። ባሉ መቀማት ማለት ነው። አዎ ለምን ባል ትቀሚያለሽ? እኔ ቆሜ እሷ እንደዚህ አይነት ኑሮ ስትኖር እንዴት ይሆናል? እና ግን አልሆነም። ከላይ የተሰጣት ነው። ከላይ ነው የተሰጣት። በስንት ብር ተመተትክ? ደግሞ እኮ እችኛዋ በሰጠቻት ገንዘብ እኮ ነው 150 ብር ብቻ ራሷ በሰጠቻት። አዎ የቤት ኪራይ በተከራይታ ነው የምትኖረው። እችኛዋ ታስንላታለች። ለዛ ይሆንሻል ብላ በሰጠቻት ደብተራ ገይዳ አፈር አምጥታ ባኞ ቤት አስቀመጠች። አፈር አምጥታ ባኞ ቤቱ አስቀመጠች። ጥቁር አፈር ምንድን ነው ትርጉሙ? አፈር እንድትሆን ሰውነቷ ድብድብ ይል ነበር። ጥላሸት አልብሰናት ባሏ ጥልት አድርጓት ልትት እንዲያረጋት እኔ ግብት እንዳረገው አንድ ወቅት ላይ ጓደኛዋ ናት የሙሽራ ሞሰብ እኔ እችልሻለሁ አለቻት። እኔ ነኝ በቃ የምችለው አለች። ሙሽራ ሞሰቡን ወስዳ ጠንቋይ ቤት አሰርታ ደገመችና ደግሞ ደፍተራ ጋር እንደገና ያንኑ አሰርታ ሰጠቻት። የሙሽራ አልባሳት ለበሰ ሞሰቡ ማለት ነው። ከዛ በኋላ ይሄው ከነሙሉ እንትኑ ይኸውልሽ ብላ ሰጠቻት። አብሮ ይከተላል እንትኑ እሷ ስትዞር አብሮ ይዞራል የሙሽራው ሞሰብ ማለት ነው። ማታ ተጣሉ፣ ተደባደቡ። በመኪና እሷን አባረረ፣ ወስዶ እዛ ቤተሰቧ ጋር ጣለ። ሰርጉ እኮ በደንብ አልቋል። እችኛዋ ገባች፣ ሚዜዋ የዛኑ ቀን ገባች። ማታውኑ መለሰ፣ በመንፈሱ ለወጠው ማለት ነው። እንዲህ አይነት ነው እንግዲህ እኛ እንዲህ አይነት ሰዎች ነው። በመናፍስት አእምሮን ህሊናን እየለወጥን የምንኖር ፍጥረቶች ሆነናል። ሀብቶቻችን ገንዘቦቻችንም ልክ እንደዚሁ አይነት ነገር ነው። አሉ የሚባሉ ቱጃሮቻችን በደንብ አሁን ስታስተውሉት ቅሌቱ በሚገርም ሁኔታ ነው። የሰዎችን ለመንጠቅ ያለን ሳይበቃን ሌላውን የምንነጥቅበት ዘዴና ጥበብ በጣም በሚያስገርም ነገር ነው። ስለዚህ ለዚህ ነው እንዲህ አይነት ሁኔታ ያለ ህዝብ አያድግም። እንዲህ አይነት
መናፍስትን እየጎተተ ሰው ላይ የሰዎችን እድል የሚያጨለም ህዝብ ምንም 100,000 ጊዜ ቴክኖሎጂ ሌላው ዓለም ላይ ይበርታ፣ እኛ አናድግ፣ በምንም መንገድ አናድግ። ችግራችን መሰረታዊ የድህነት የተፈጥሮ ችግር ሳይሆን ችግራችን የተንኮል ችግር ነው። ችግራችን ክፉ የሆነ ባህሪና ጠባያት መያዝ ነው። ችግራችን ረሃቦቻችንና ችጋሮቻችን የመነጩት ከውስጥ ካሉት ከዲያብሎስ አሰራር ጋር ነው። ሰይጣን ውስጥ ቁጭ ብሎ እንድትጠግብ ይፈልጋል። አጋንንት ውስጥ ቁጭ ብሎ እንድትደሰት ትፈልጋለህ? የመተትና የአስማት መንፈስ ውስጥ ገብቶ በረከት እንድታገኝ ትፈልጋለህ? ወይም የተባረኩ ሰዎች ለማየት ትፈልጋለህ? አንድ አጋጣሚ አንድ ሁለት የተባረከ ሰው እንኳን ቢገኝ እሱ ጠላት ነው። ለምን? ውስጣችን ያለው ጠላት ስለሆነ፣ የጽድቅ ጠላት ስለሆነ ቀና አያሳስበንም፣ በጎ ነገር አያሳስበንም። በልተዘጋጅ ዋና ትልቋ ፈረንሳይ ነው ያለችው። አሁን በመውለድ የተነሳ ከባሏ ጋር ልትፋታ ስትል ያው እኛ እናትም እኔም የምንሮጠው አብዛኛውን ለሷ ነበር እንድትወልድ ብለን ወደ ጠንቋይ ቤት ገንዘብ ይላካል። ያ የሚላከውን ገንዘብ ይዘን እንሄዳለን። ልጅም የለ ምን የለ ያው ጠቡ እንዳለ ነው። ልጅም አልወለደችም እና በዚህ የምንሮጥ ነበረ ማለት ነው። አዎ ፈረንሳይ ነው ያለች። አዎ ፈረንሳይ ነች። አሁን ልጁ ቢወለድም እንኳን የመከራ ልጅ ነው የሚሆነው። ምክንያቱም ከዛር በኩል የሚመጣ ልጅ እንዴት ተባርኮ ሊቆም ይችላል? ከአንቺ የሚወለደው ቅዱሱ የማን ይባላል? የእግዚአብሔር ልጅ ይባላል። በአሁኑ ወቅት ያሉት ችግሮች በመወለድ የገባ መንፈስ የፈጠረብን ችግር ጭምር ነው። አለቆች አቅጣጫቸውን የሚስቱት በአማካሪዎቻቸው ጠማማ መንፈስ በኩል ነው። አሊያም በመወለድ ምክንያት የመጣ የተወሳሰበ የመናፍስት ችግርም ጭምር የስህተት መንገዶችን እንዲሄዱበትና እንዲጀምሩት እንዲለምዱትም ያደርጋል። ስለዚህ ክፉ ጠላት በባህሪ ውስጥ እያለ ቀና ነገርን ከሰዎች መጠበቅ አስቸጋሪ ነው። ያ ጠላት እቅዱ ለዘላለም ስለሆነ፣ ሌላው መንፈሱ ደግሞ ያው ከዘመናት የኖረና ሲያጠቃ የቆየ ስለሆነ በሚያገኛቸው ድሎች ከመደሰት አልፎ ሌላውንም ለመያዝ እድሉ ሰፊ ነው። ከእናት ወደ ልጆች የመዝመቱን ጠባይ የበለጠ ያሻሻለው ከላይ ያለውን የመያዝ ችሎታውን ከፈጸመ በኋላ ነው። ተዘጋጅ ተዘጋጅ። አባቷን ትወዳለህ? አዳልሞት ሲገብር አይደል እንዴ ኖረው ትወደዋለህ? ከልክሎኛል፣ አልወደውም። አልወደውም። ምን ብሎኛል? ከልክሎኛል፣ አልወደውም። ከልክሎኛል፣ አልወደውም። ይኸውልህ እንደው ትንሽ እንኳን ውለታ የለውም። በጣም ይገርማል። እኔትም እየገባሁ እየተበደርኩ እያመጣሁ አዎ ይሄ ነው። አይ ሚካኤል እንግዲህ የኔ ዋስ እሱ የሚካኤል ዋስ ነው። ፈቃዱ የሚካኤል ነው። ሰጭም ነሽም ምየ ማርያም ወላለዋ ለዚህ ያደረሰችን አምላክ እሷ ታውቃለች። ውለታዋን ማረሳ እሷ ነች። ለካ ውለታ ለማያገኝ ለማይሰጥ ነው ብራችን ያለቀው። አዎ ምንም አያመሰግንም። ያው እያዋረደ እስቲ ጠይቁት። ምን ብዬ ልጠይቅ? ተነስ አንተ ተነስ። አዳለሞት ከየትም መጥተው ገብተው ለአንተ ሲሰጡ ኖረው አሁን እንዲህ ታደርጋለህ? ቢያንስ ታዲያ የድሮውን አታስታውስም? ወደዚህ ነው በአሁኑ ነበር 2 ዓመት 3 ዓመት ሆኖናል ከተወን። ከዛ በፊት ያለውን ዓመት እንኳን አታስታውስም? ምን እየተነጫነጨ የሚሰጥ ምን ያስታውሳል? ምን እየተነጫነጨ ነው? እሷም ሆነች እሷ ትብሳለች ለመነጫነጩ። ምንም ይነጫነጩ ምንም ይበሉ ግን እኮ ሰጥተውሃል። አላቅም ያው እየሰማ ነው እና መቼም እኔ በእውነት ያለፈ አልፏል። ለወደፊቱ ሁላችንም እንዳነሳሳት ሚካኤል ፈቃዱ ይሁን።
ተሳሳትነውን ተሳስተናል። ታዲ ነው ግን በጣም እንጂ በጣም ውለታውን የሚረሳ ይሄን ልብስ ግዛ እገዛለሁ፣ ይሄን ጫማ ግዛ እገዛለሁ፣ ይሄን በግ አንተ አመጣለሁ። አሁን አላየሁም አለ። ተለያየ። አዎ እኔ አላውቅም። ለምን ግዛ ብሎ አላውቅም ይላል? አውቆ ነው ውሸቱን ነው ያዛል። አዎ ሲያዝን የነበረው ለበዓል እየመጣ ያዛል፣ ይገዛል። ከየትም አምጥቶ ይሄው አላውቅም ማለት ውሸቱን ነው አውቆ ነው። በቃ መሄጃው ደረሰው፣ አሽቶ መሄድ። አንተ ስማ፣ እየገዛ አይደል የኖረው አባትየው? ቢያንስ ልጆቹን ለምን ያዝ? ላበሳጫቸው ነገርኩ። እናትየዋን ታበሳጭ። ይሄ ነው በል ተዘጋጅ። አሁን ሁለት አቢስ ክፉ ነህ ማለት ነው። ስማ አሁን ውለታ ለአንተ ይሄ ነው። ያኔ እኮ መቁጠሪያ ቢያውቁ ኖሮ ይሰጡት ነው። አዎ በእናቅማ ጥሩ ነው። አላወቁም። ይሄን ግዛ ሲል ሁለቴ ቢጀለት አዎ መድኃኒቱ ነበር። አሁን ነው መድኃኒቱ ነበር። አሁን ነው መድኃኒትነቱን ያወቅነው። እግዚአብሔር ይመስገን አወቅነው። በል ተዘጋጅ። ይጀልጡሃል አንተ አዳልሞት። አሁንማ በቃ እኮ ተነቃ። ያኔ አዳልሞቴ ነበር፣ ካሁን ሰይጣን ነው። በቃ ስራችን ነበር። በቃ ለቀናል። እሷም እጭ ነው የምትለው፣ እቺ ነው የምትለው ሁሌ። ምንድን ነው ይሄን ነገር? እሺ እዛ ጣላችን። እኛም ስለ ጣላችን እኛም በቃ ምንም መግቢያም ስለጠፋ አሁን መሄድ ብቻ በል ጓዝን ጠቅል። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በቅዱስ ገብርኤል ስም ሲኦል ታስረናል። በዛሬይቱ በጽዮን ማርያም ስም ሲኦል ታስረናል። ቶሎ ሰባት ጭነቱ እኛን ሸኛ ቀጠሯችን ነው ዛሬ። ማነው ስሟን ጥራት? በላይ ነሽ። አሁን ግን መገበር የለም። ልጅ ጠፍተው አዳልሞቴ የሚባል ዛር ቦታውን ተክቶ የወለደው ሳይሆን ያልወለደው፣ ያሳደገው ሳይሆን ያላሳደገው። በርቱ። በጣም እግዚአብሔር ይስጥልን። ምንም የምናገረው አንደበት የለኝም። አባ መብራን ሰማችኝ። ድጋሚ ነው የተወለድኩት። እኔ ዛሬ ትናንት ሄጄ አልቅሼ አድሬ ነው ዛሬ ጠዋት የመጣሁት። የዛሬ ዓመትም ነው ከሆስፒታል በቃሽ ውጪ የተባልኩት በተወለድኩበት ቀን። ዛሬም ድጋሚ ነው የተወለድኩት እና ቤቴን አመስግኑልኝ። ቤተሰባችንን ድጋሚ መለሱት። ተፈጠርን። አሁን በዚህ በመንፈስ ግብር ተሰቃይተሻላችሁ። አባኔ አንዳለች የመጀመሪያ እነሱ ታላቅ በቃ እሷም ካገባች 14ኛዋን ይዛለች። ልጅ የላትም። አሁን እችል በትዳር ይኖራል እንዴ? እችል ምን ሆና ነው? በዘራችን መሀል የለም። ምን ሆና ነው? ከእሱም ጋር ንጭንጭ በቃ እንዲሁ መንገድ ላይ ብታዩ ያስቸግረኛል። የምንሄድበት ቦታ ነበር። ወደ ኮተቤ ነው። ብር አምጡ ይላል። በቃ ያው የጫት የምትስ እኔ ጫት መቃም እኔ አልወድም። አብዛኛው ጠንቋው እንደው ብዙ ሰው አለው እዛ ይሄዳሉ፣ ይገበራል። በበዓል ጊዜ ተደግሶም እንበላለን፣ እንጠጣለን። ምንድነው ደግሶ? ከፍትም ይታረዳል። በበዓል ማለት እንግዲህ በምን ቀን ነው የሚከበረው? ሚካኤልን በሰኔ ሚካኤልን በሰኔ ስላሴም ያበላሉ። እንግዲህ እኛም በልተናል እዛ ሄደን እንግዲህ እዛ ውስጥ እኔ እንዴት አድርጎ እንዴት አባቱ አድርጎ ውስጥ እንደከተተኝ አላውቅም። ግን ሲጀመር እኔ አልወድም።
ልጆቹ እንኳን ጫት ይዞ ሲሆን ምን ነው ልጅ እንደው ቅጠል ፍየል ነው ቅጠል ኧረ እባካችሁ እላለሁ። እኔ የሄድኩበት መጀመሪያውን እንግዲህ ችግሬ ለዛች ለልጅ እንጂ ለሌላ መንፈስ እንኳን አይደለም። ለሁሉም ተረፍሽ። ይሄ እንደው እኔን ያየ ይቀጣ ነው ከእንግዲህ ወዲያ እውነት ማንም እንደው ሰው እኔ ለእውነት ከሆነ እኛም አሁን ተሳስተናል። ከስተት ወደዚህ መልሶናል እግዚአብሔር። እኔ እዛም ሲሄድ ነው ገና ቁጥሩ እማዬ ስገጂ እስክትመጪ ስመጣ እማዬ ትሄጂልናለሽ እንዴ? ለምን አልሄድም? ደግሞ እንዲህ ያለ ቦታ አለ። እኔ በፊትም እፈልግ ነበር። አገጣጣሚ ሆኖ ነው ይሄ ነገር ጎርጎሮስ ሆኖ የሆነ ሽቦና እንትን ሲወጣ አይተን ሲዲውን አይተናል። ይህ ሰውዬ የተባገኘ ናቸው። ምን ነው የዛን ጊዜ ብናገኝ እንዲህ እኮ አንዘፈቅም ነበር። በቃ ያ እድሉ አለ። አሁን በቃ በመቁጠሪያ በጀለጥ ነው። አይ ምን ነው አይቀርም ጭራሽ። እሱማ ግድ ነው። ያው አንዳንዴ ያንቀኝ ነበር። እኔ አሁን ምን ነው ታስረሃል ብሎ የለ እንደ አባ ታስሯል ታሰር እያልኩት ስል እዚህ ጉሮሮን እንቀረብ ስደበድቢውስ ስደበድብ ይንሸራሸራል። ከዚህ ወርዳ እዚህ ከዚህ ወጣና ወደ ጀርባ በቃ ባለበት ብቻ እኔ መጥበስ ነው ቀጥል እንባ እስክወጣ ድረስ። አዎ ለሁሉም የምናስተላልፈው ነገር ቢኖር መቁጠሪያው 4 ነገሮችን እንድናቅበት ይረዳናል። አንደኛ ስንመታ መውረር አይወርሽም። ስትመጪው ወራር ከወራር በጣም ስመታው ያቃጥለኛል። አዎ መውረር፣ ሁለተኛ ማቃጠል፣ ሶስተኛ መብላት፣ አራተኛ በሰውነት ውስጥ መሯሯጥ። ይሄ በመቁጠሪያው የምናገኘው ላብራቶሪ ነው። ግልጽ ነው። ጥቅም አለው። ምክንያቱም በቃ ማቃጠል ከቻለ መንፈሱ አለ ማለት ነው። መውረር ከቻለ መንፈሱ አለ ማለት ነው። መተው ጥቂት ቆይተህ ከበላህ መንፈሱ አለ ማለት ነው። በሰውነት ውስጥ ከተሯሯጠ በቃ ሌላ ፍጡር መንፈሱ አለ ማለት ነው። እዚህ ጋር ስትመታው ወደዚህ ጋር ይሄዳል በቅጽበት። እዚህ ጋር ስትመታው እዚህ ጋር ይመጣል። እዚህ ጋር ስትመታው እዚህ ጋር ይመጣል። እዚህ ላይ ይንቀሳቀሳል። በዚህ ምክንያት መንፈሱ እንዳለ በቃ አወቅን ማለት ነው። ያለው አማራጭ በዚህ ጊዜ ምንድነው? በስግደትም በጸሎትም እየቀጠቀጥክ እያሰርከው ካንተ ጋር እንዳያይ፣ አይንህንም እንዳያይ፣ አይን ላይ ሆኖ እንዳያይ፣ እጅ ላይ ሆኖ እንዳይሰራ እየመታው ስታሰለቸው የዛን ጊዜ ሪፖርት ያቀርባል ማለት ነው። በቃኝ ደከመኝ ሸለቸኝ ይላል። እስኪ ሸለቸው ጊዜ ድረስ ግን ጡረታ የሚወጣ አይደለም፣ ባጀት የሚያጥረው አይደለም፣ የኢኮኖሚ ችግር የለበትም፣ ልብስ አይፈልግም። እስኪ ሸለቸው ድረስ እግዚአብሔርን መማጸን ነው በቃ እንጂ በችኮላ ደግሞ የሚወጣ ነገር አይደለም። አንተ ስትቸኩል እሱ የበለጠ ያደፍታል። አንተ ስትቸኩል እሱ የበለጠ ይጠብቃል። እግዚአብሔር የወደደ ጊዜ ጣልህ ካልከው ግን አሁን ይፈነዳል። ታምነሃላ በክንዱ በቃ እግዚአብሔር የወደደውን ያርግ። ከፈለገ ይቀመጥ፣ ካልፈለገ ደግሞ ይውጣ። እግዚአብሔር የፈለገው ጊዜ ይስራ ካልክ ግን በቃ ትዕግስትን የበለጠ ስለምትማሩ ትዕግስታችሁን አይቶ በቃ በቁጥጥር ስር ይውላል። ስራውን እንዲያቆምና በባህሪያችን ላይ መወሰኑን እንዲያቆም ግን መግረፍ ነው። ስራውን አብሮ እንዳይሰራ፣ ስታይ አብሮ እንዳያይ፣ ስትበላ አብሮ እንዳይበላ፣ ስትጠጣ አብሮ እንዳይጠጣ፣ ስታስብ አብሮ እንዳያስብ ትገርፈዋለህ። ይሄ ነው ጥቅሙ፣ ይሄ ነው። ከዛ በላይ ደግሞ እንደዚህ የምናደርግ ከሆነ ትህትናም፣ ፍቅርም፣ ትዕግስትም ዝቅ ማለትንም እንለማመዳለን ማለት ነው። ግትር የሆነ ባህሪያቶቻችን የሆነ ቦታ ላይ ይቆማሉ። በሉ በርቱ፣ በርቱ፣ በርቱ። አባታይ በርቱ፣ ሌባ ነው ሌባ ልም ያለ ሌባ እንደው አደራችሁ ሙልጭ ያለ ሌባ እንደው ከነስር መሰራችሁ ጥፍት ቢያደርገው መድኃኒዓለም ያ ሸኘናኛ